ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት። የሸማቂው ኮማንዶ ጸሐፊ ጀነራል ተፈራ ማሞ በትላንትናው ዕለት በአንድ የአንደኛውን ፋኖ ክንፍ በሚደግፈው ሚዲያ በኩል ቀርቦ አስተያየት ሰጥቷልና አስተያየቱ አነጋጋሪ ሆኖ ወጥቷል። አይቻለው አነጋጋሪ ሆኖ ወጥቶ የጀነራል ተፈራ ማሞ አጭር ነገር ነው ማነሳው። እውነት ለመናገር ብዙ ጀነራል ተፈራ ማሞ ይሄን ፖለቲካ ተናገረ ብዬ ብዙ መናገር ይከብደኛል። ከምር ነው። ይሄን እንዲው ዝም ብላችሁ በንቀት ምናምን እንዳታዩት ፕሊዝ፣ በንቀት እንዳታዩት። ግን በቃ እኔ ሰውየውን አይቼዋለሁ ጀነራሉን ፖለቲካሊ ፊት አይደለም ማለት ከፖለቲካ መራቅ ካለባቸው ሰዎች አንዱ ጀነራል ተፈራ ማሞ እና በዛ ደረጃ ማይመለከተውም ሰውዬ ፖለቲካሊ ይሄን አለብዬ መናገር ለኔም ጅልነትና ጅላንፎነት ነው የሚሆነው። እና አንዳንድ ሰዎች ጽፋችሁልኝም ደውላችሁ አስተያየት እንድሰጥ ብላችሁኛልና ከራሴ ጋር ብዙ ተሟግቻለሁ። እውነት ለመናገር ጀነራል ተፈራ ማሞ ይሄን አለብዬ መምጣት ለኔ ለራሴም ዝቅታ ስለመሰለኝ ማለት በጣም የዝቅታ ጉዞ አድርጌ ነው ማስበው። I don't know ሊለቀኝ ያልቻለ ዝቅታ ነው በነገራችን ላይ። ከዚህ በፊትም ነግሬያችኋለሁ ከአቶ በረከት ጋር ስናወራ ያኔ የመፈንቅለ መንግስቱ ጊዜ በጀነራል ተፈራ መታሰር አቶ በረከትም ደስተኛ አልነበረም እኔ እንዳይመስለኝ። አሁን ጽሁፉን ጽፎት ከሆነ አላቅም ደስተኛ አልነበረም። እኔ አላቃቸውም to be honest ባዴንም ስላልነበርኩ ምንም ስላልነበርኩ የዛ ጀነራል ተፈራን ያወቅኩት የመፈንቅለ መንግስቱ ዕለት ነው ያወቅኩት። ማታ ስልክ ተደውሎ ቢቢሲ CNN ቢቢሲ እና ሮይተርስ ያናግሩሃል ተብዬ ማታ ነው ኒውሱም የደረሰኝና አድሬስ የሆንኩት። እስከዛ ድረስ ጀነራል ተፈራ ማሞ የሚባል በህይወት መኖሩንም አላቅም including ጀነራል አሳምነው የሚባልም መኖሩን አላቅም። እኔ አስተማሪም ሆኜ አላቃቸውም በነገራችን ላይ። የሱ ጓደኞች ለካ ተማሪዎቼ ነበሩ። በኋላ መጽሐፉን ሽምቁን ኮማንዶ ሳነበው ነሜቱ ምናምን ሳያቸው የሜቱ የጀነራል ባጫ ደበሌ ባለቤት መጽሐፉ ላይ ያለች አይቻታለሁ። እነሱ ሳነብ ተማሪዎቼ ነበሩና ኢቭን አላቀው። ሶ ያኔ ማታ የመፈንቅለ መንግስቱ 2001 መፈንቅለ መንግስት ላይ ጧት ቁጭ ብለን ከአቶ በረከት ጋር ስናወራ ብዙ በጀነራል ተፈራ አልጣመውም እውነት ለመናገር እና አይምሮስ ቀርቷል ያ ነገር። ማን ነው ምናምን ስለው የሆነ አንድ ዋሪየር አለ በቃ ዋሪየር ነው ዋሪየር ገበሬ ነው ያለኝ በአማርኛ። በቃ አሚን እኔ ገበሬን እያጣጣልኩ አይደለም ግን just ገበሬ ነው እኔ I don't know ምናምን አለ። ይሄ ነው በቃ ለኔ። ከዛ በኋላ ጀነራል ተፈራን ሳየው እቺ ንግግ ዋሪየር እና ገበሬ እና I think ያንን ነው። ከዛ በኋላም ቃለ መጠይቆቹን ሳይ the way he speak የሚናገረው አማርኛ ምናምን ሳየው አንድ የሆነ ሸማቂ ተዋጊ ሸማቂ ኮማንዶ ግን ፖለቲካ ኔፓ እንዳራዳ ልጅ ባዶ ፖለቲካ ባዶ የሚባለው ማለት ጨዋ ነው ፖለቲካ ላይ እና
እኔ ጨዋውን ሰው ያምጥቼ ተናገር ብትሉኝ እኔም ጨዋ ሆናለሁ እውነት ለመናገር ሰው ጨዋ ልተነትን ነው ማለት ነው እና በዛ ደረጃ እንድታዩልኝ ይፈልጋለሁ ሰው እያንዳንዱን ነገር ጀነራል ተፈራ ፖለቲካሊ ይሄን አለ የሚለው ነገር ብዙ ማለት እንትን የሆነ የፖለቲካ ኖሌጅ ሆኖ አሰስ አርገ ሴናሪዮ ሰርተ ምናምን የምትሄድበት ነገር አይደለም ጨዋ ወታደር ነው ጨዋ የሽምቅ ተዋጊ ነው ጀነራል ተፈራ ማሞ I think ትንሽ ኮንሺየስሊ በጣም ኮንሺየስ የነበረው እንደሰማሁትም ጀነራል አሳምነው ነው እንደማቀው የህዝብ ስራም ላይ ነበረ ምንድነው ይሄ ባዶ 4 ባዶ 5 የሆነ የህዝብ ስራ የሚባል እሱ ላይ ነው የነበረው አስተዳዳሪም ነበረ የፒአር ስራም ሲሰራ ነበረ ሶ ኮንሺየስ መምህርም ነገር ወይ የሆነ ነገር ውስጥም ነበረ ስታፍ እንትን ውስጥ ስለዚህ ጀነራል ተፈራ ከግብርናው ነው የመጣው በቃ ብድግ አርገው ከግብርናው አመጡት ጎበዝ ተዋጊ ገበሬ ነው ሶ ያ ነገር I think በዛ ማዕቀፍ ውስጥ እንድታስቡልኝ አንድ ሁለት ነጥቦች ግን አስተያየት ልስጥ አንደኛው በሱ ውስጥ አድረው የተናገሩ ሰዎች ስላሉ በሱ ውስጥ አድረው የተናገሩ ሰዎች ምንድነው ያሉን ያሉት ስለዚህ it's not about ጀነራል ተፈራ ማለት ነው ስለ ሸማቂው ኮማንዶ አይደለም ማወራው አሁን በሸማቂው ኮማንዶ ውስጥ ያደሩ ሰዎችን ነው ማነሳው ማለት ነው አጠራርቂ አንደኛው ሰሜኖች የሚለው ነው ሰሜኖች ፋብሪኬት የሆነው ለኦሮሞ ብልጽግና ለኦህዴድ ለምናምን ሰዎች ሰጡ እንጂ ፋብሪኬት ያደረገው ሻቢያ ነው ሰሜኖችን በነገራችን the concept of ሰሜኖች የተፈበረከው ከሻቢያ ነው አሁን እዛ መተው አባዱላ ይሄናሉ ግርማ ብሩ ይሄናለ ተሰብስበው ይሄናሉ ሰሜኖች ሊመጡብን ነው አሉ ምናምን ውሸት this is completely ይሄ ናሬቲቭ የመጣው ከሻቢያ ነው ምንም ኢትዮጵያን ያስተዳደርክ ሰሜኑ ደቡብ ልትል አትችልም ኢትዮጵያን ያስተዳደርክ ደን ኤርትራን ደሞ ደረበ ሰሜኖች ውስጥ አጨምራት ስለዚህ ሻቢያ እንዲመቸው ቢሎንግ እንዲሆን በኢትዮጵያ ጉዳይ ላይ የኢትዮጵያ ጉዳይ ያገባዋል ተብሎ እንዲታሰብ ሰሜኖች የሚል ትርክት ፈጠረ ሶ ከዚህ በኋላ የአዲስ ኮምፓስ ቤተሰቦች ሰሜኖች የሚል ቃል ከአንዲ ልጆች ከሰማችሁ ከአንዳርጋቸው ልጆች ከሰማችሁ ከደብረጽዮን ልጆች ከሰማችሁ ከትግራይ ጽንፈኞች ከሰማችሁ ከኦሮሞ ጽንፈኞች ከሰማችሁ እነዚህ ሰዎች ባንድም በሌላ መልኩ የሻቢያ ፕሮፓጋንዳ ጥቁር ፕሮፓጋንዳ መልክተኞችና ሙርከኞች ናቸው አንድ ድምዳሜ ያዙልኝ so the so called ሰሜኖች የሚለው ቃል የተፈበረከው በሻቢያ ፕሮፓጋንዳ ነው ምክንያቱ ደግሞ ቅድም ያነሳውላችሁ ነው ትግራይና አማራ ብለህ ብትቆም ላይሟላ ነው እንዲሟላል ምን መጨመር አለበት ኤርትራ ሚል መጨመር አለበት ኤርትራን ስትጨምራት ደግሞ የውጭ ሀገር ልትሆንብህ ነው የውጭ ሀገር ሆና እንዴት የኢትዮጵያ ጉዳይ ልባል ነው ስለዚህ ምን ሆነ ኤርትራ ትግራይ ኤንድ አማራ እነሱን ደርበው ሰሜን ተብሎ እንዲታይላቸው ፈለጉ ማለት ስለዚህ የሰሜን ፖለቲካ ምንጩ ሰሜን የሚለው ቃል ሻቢያ በደንብ አርጎ ኔሬት ያደረገው ትርክቱ የሱ ነው ይሄ ቁጥር 1 ነው ስለዚህ ሰሜኖች ሲላችሁ ጀነራል ተፈራ በጀነራል ተፈራ ውስጥ ያደረው አካል ሻቢያ ማለት ነው ሶስቱን ነው ያላችሁ ያለው አማራን ትግራይና ኤርትራ ይሄ አንደኛው ነው ሁለተኛ ሰሜኖቹ የህልውና አደጋ አጋጥሟቸዋል እንዳልኩት ነው በላይ ተባለው ነው መጥቶ ያለው ጀነራል ተፈራ
ሰሜኖቹ የህልውና አደጋ አጋጥሟቸዋል። ስለዚህ ነው ወደ አንድ መምጣት ያለባቸው መሰባሰብ ያለባቸው። ምን እያለን ነው? ሰሜኖቹን ዲፋይን አድርገናል አይደል? በየሻቢያን ዴፊኒሽን የኤርትራ ህዝብ ወይም ኤርትራ የህልውና አደጋ አጋጥሞታል። የትግራይ ህዝብ የህልውና አደጋ አጋጥሞታል። የአማራ ህዝብ የህልውና አደጋ አጋጥሞታል። 3 ናቸው። የገባችሁ ነው? ዛሬ የተናገረው ነው። ትንሽ እናሰማው። ኃይሎችን ምላሽ እየሰጡበት ይገኛሉ። ነገር ግን እንደዋነኝነት መስመራዊ ጥያቄ የማነሳው ከኤርትራና ከትግራይ ኃይሎች ጋር በተደጋጋሚ ትገናኛላችሁ ይባላል። ይሄ ምን ያህል እውነት ነው? እውነት ትገናኛላችሁ? እዚህ ላይ ምንድነው አገዛዙ እንዳገዛዝ ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይሄ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎችም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ታይዞ ባለፈው ለምሳሌ ስለ ጀነራል ምግበይ ያነሳው ራሱ ትንኮሳ አገዛዙ ለውጊያ ከመተንኮስ ለማስፈራራት ሞራል የለሽነቱን ነው እንጂ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከነሱ የምንፈልገው ነገር የለም። አገዛዙ ግን እንድናደርግ በከፍተኛ ደረጃ እየገፋን መሆኑ መታወቅ አለበት። ምንም እንትን የለውም። በየጊዜው ኤርትራ ላይ ለማጥቃት እቅድ ያቅዳል፣ ግን ደግሞ ሊፈጽመው ስላልቻለ አማራ ላይ ተደጋጋሚ ያደረገው አለ። ትግራይንም የዋውን እንደገና የመተንኮስ ዝንባሌ ያለ። እነዚህ ሁኔታዎች ወደት ይመራሉ? ተደራጅቶ በተደራጀ ሰሜነኞች የሚል አጀንዳ ተደጋጋሚ እያስተጋባ ነው። የሁኔታ ምን ሊፈጥር ይችላል የሚባለው ወደፊት የምናየው ነው የሚሆነው። ሰማችሁ አይደል? ሰሜነኞች አንተው ትቀርጸውና አንተው ታስተጋባዋለህ። አንዱ ፖይንት እሱ ነው። በነገራችን ላይ ፕሮፓጋንዳ ላይ ክሬት አድርገህ ከዚህ በፊት አንስተናል። ሻቢያ ፕሮፓጋንዳ ትፈጥረዋለህ። ከፈጠርከው በኋላ ማን ዴሊቨር እንደሚያደርግ ትሰጣለህ። ደግሞ ደጋግሞ እንዲያነሱት ታደርጋላችሁ። ሰሜንኛ የሚል ቃል የምትሰሙት እንደው አዲስ ኮምፓስ ቤተሰቦች እውነት ከኦሮሞ ፖለቲከኞች ነው የምትሰሙት? በብዛት ከኦሮሞ ሚዲያዎች ነው የምትሰሙት ሰሜንኛ የሚለውን ቃል? ከብልጽግና ሰዎች ነው የምትሰሙት ሰሜንኛ የሚለውን ቃል? ትሰማላችሁ? ይሄን ከማን ነው የምትሰሙት? ሰሜኖች እየመጡ ነው፣ ደረሱ ሰሜኖች ምናምን የሚለውን ከየት ነው የምትሰሙት? ከአንዳርጋቸው ልጆች ነው የምትሰሙት። የአንዲ ልጆች ናቸው አይደለም? ይሄን እኮ ነው የሆነው። የአንዲ ልጆች ናቸው ሰሜንኛን የጀመሩት። ዶክመንት ደረሰን ምን ደረሰን ብለው ማለት ነው። ከአማራ ጽንፈኛ ሚዲያ ነው የምትሰሙት፣ የዚህ ሚሊታንቱ ሚዲያ ማለት ነው እያልኩ። ሰሜንኛ የምትሰሙት ከሱ ነው። ቁጠሩና እስቲ ይሄ ብላችሁ ግድ የለም ሚዲያዎቹን ሊስት አድርጉና ማን ነው ሰሜንኛ እያለ የሚጮኸው? የሚያላዝነው ማን ነው? በየጊዜው የሚያንቋርረው በየጊዜው ማን ነው? የሰሜንኛ ማንቋረር ያለው አሁን በጠቀስኩላችሁ ሚዲያዎች ናቸው። እዚህ ውስጥ የኦሮሞ ልጆች የሉም? ያሉ እንዳልኩት ቪክቲም የሆኑ ወይም የተለየ ፕሮጀክት ያላቸው የሉም እያልኩ አይደለም፣ አሉ። ግን በመሰረቱ ብትመለከቱ the concept of ሰሜንኛ ትርክት የመነጨው ከሻቢያ ነው። ይሄን በማድረግ ደግሞ ኤርትራ
ቀጥታ ፓርቲሲፓንት እንድትሆን ስለተፈለገ ነው ሌላ አይደለም የቀጥታ ተሳታፊ እንድትሆን ስለተፈለገ ነው በጉዳዩ ላይ ኤርትራ ትግራይና አማራ ካልክ ኢትዮጵያ ሊሆኑ ነው ሰሜኖች ካልክ ግን ኤርትራ ትገባለች እዛ ውስጥ ስለዚህ እነ ጀነራል ተፈራ የተሰጠውን የተፋው እንዳልኩት እኔ ፖለቲካ ጨዋ ነው ብያቸዋለሁ ለጨዋ ሰው ብዙ ምናገረው ነገር አይኖረኝም የሆነ ሆኖ ግን በሱ ውስጥ ስላደሩት ሰዎች ነው ማወራው ስለዚህ አንዱና ትልቁ ቁም ነገር ሰሜንኛ የሚለው ቃል የመነጨው ከሻቢያ የሻቢያ ትርክት ነው የሚያስተጋቡትም እነሱ ናቸው ደግሞ ደጋግ መጣን ቀረን ሄደን ሰነበትን ተሳሳምን ተጣላን ምናምን ብርቱካን የፈጠሩት ሰሜኑን ሊያጣሉ ነው እንትኑን የፈጠሩት ሰሜኑን ሊያዋጣ ወልቃይት የተፈጠረው ሰሜኑን ለማጣላ ለማባላት ነው ምናምን everything ሰሜን ይሄ አንደኛው ነጥብ ነው ሁለተኛ ሰሜኖች የህሉና አደጋ ስላጋጠማቸው ነው ወደ ጋራ ምን መጣው ይላል ጫው ጀነራል ተፈራ ኦኬ እንግዲህ ሰሜን ማን ነው ብያቸዋለሁ በእነሱ ኮንሴፕት አማራ ትግራይና ኤርትራ ነው ምንድነው ይያለን ያለው ጀነራል ተፈራ ውስጥ ያደረው ሰው ሰሜን አማራው ትግራዩ ኤርትራው የህሉና አደጋ አጋጥሞታል ነው ይያለ ያለው ጀነራል ተፈራ ለላኩ ሰዎች ላክልኝ ኤርትራዝ የህሉና አደጋ አጋጥሞታል እውነት ነው ምንም ጥያቄ የለው ትክክል ነው የኤርትራ ህዝብ እንደ ህዝብ ነው የህሉና አደጋ ያጋጠመው የሚካድ አይደለም ሚክድ ካለም ተሳስቷል ይሄን የኤርትራ ህዝብ የህሉና አደጋ አጋጥሞታል ጥያቄው ምንድነው ግን የኤርትራ ህዝብ የህሉና አደጋ ከየት ነው የሚመነጨው ነው ልክነ ነግረውሃል ህሉና አደጋ ብለ ተናገር ብለዋል ተናግረሃል ጫው ጀነራል ኮማንዶ ሸማቂው ግን ከየት ነው የሚመነጨው የኤርትራ ህዝብ የህሉና አደጋ ከየት ነው የሚመነጨው ከውጪ ነው የሚመነጨው ከውስጥ ከኢትዮጵያ ነው የሚመነጨው ከራሱ ከኤርትራ ይሄን እንኳን እኔ ጀነራል ተፈራ ተገንዘብ አንተ ልልህ አልችልም እኔ ይቅርታ አድርጉልኝ የማጣጣል ነገር አይደለም ይሄ እውነታውን የመቀበል ጉዳይ ነው በሱ ስላደረው አካል ነው የምናገረው እኔ ስለዚህ ሶስቱ አካላቶች ሶስቱ ሰሜኖች የህሉና አደጋ ገጥሟቸዋል ካለን አዎ የኤርትራ ህዝብ እውነትህን ነው የህሉና አደጋ አጋጥሞታል የኤርትራ ህዝብ ግን የህሉና አደጋ ያጋጠመው በኢትዮጵያ ምክንያት አይደለም በኢትዮጵያ መንግስት ምክንያት አይደለም የኤርትራ ህዝብ የህሉና አደጋ ያጋጠመው በውስጡ ባለው 32 ዓመት በቆየ የበሰበሰ አገዛዝ ነው ይሄ ነው እውነቱ የበሰበሰ አገዛዝ ዛሬ ኤርትራ ወጣት አልባ ሆናለች ዛሬ ኤርትራ ወጣት አልባ የሆነችው በኤርትራ መንግስት ምክንያት ነው ወጣቷ የተሰደደው ከእድሜ ልክ ብሔራዊ ውትድርና ሸሽቶ ነው የተሰደደው ብሔራዊ ውትድርና አስገድዶ ብሔራዊ ውትድርና ያለው ኤርትራ ውስጥ ነው ባለቤቱ ደግሞ ኢሳያስ አፈወርቂ ይባላል ጀነራል ተፈራ ባለቤቱ ሻቢያ መንግስት ይባላል ሸማቂ ኮማንዶ ስለዚህ ወጣት የለም ኤርትራ ውስጥ ብርቅ ነው ኤርትራ ውስጥ ወጣት
የነገው ትውልድ ተረካቢ ብርቅ ነው ኤርትራ ውስጥ ሸሸ የባህር ውሃ በላው የባህር አሳ በላው አሳ ነባሪ በላው በረሃ በላው ኩላሊቱ ወጣ ኤርትራ ወጣት አልባ የሆነችው የሽማግሌዎች መኖሪያ የሆነችው because of ከ30 ዓመት በላይ ዙፋኑን በተንሰራፋው ታይራንት ሆነ ስርዓት ነው ታይራኒ ነው ያለው ስርዓት ይሄ ነው እውነቱ የህልውና አደጋ ልክ ነህ የህልውና አደጋ ስትል ግን የህልውና አደጋው ምንጭም አብረህ አስቀምጠው ንገሩኝ የህልውና አደጋ ምንጩንም በላቸው ጀነራል ተፈራ ዝም ብለው የሰጡን ብቻ ይዛትም ፓሮታቱን ዝም ብሎ የሰጡን በቀቀናቱን ከበቀቀን ባሻገር እንደው አይም እድሜ ያስተምራል እኮ እድሜ ልክ ሸማቂ መሆን አዋጣም የኤርትራ ህዝብ የህልውና አደጋ ያጋጠመው በሻቢያ መንግስትና በኢሳያስ ምክንያት የኤርትራ መንግስት የኤርትራ ህዝብ እና ኤርትራ የአፍሪካዊቷ ሰሜን ኮሪያ የሆነችው ኢትዮጵያ ሰሜን ኮሪያ ሁኚ ስላለቻት የኢትዮጵያ መንግስታቶች ሰሜን ኮሪያ ሁኑ ስላሏቸው አይደለም ሰሜን ኮሪያ የሥርዓቱ ጠባይ ስለሆነ ነው ጠባይ ስለሆነ ነው ሰሜን ኮሪያ ሆነችው ኤርትራ የአፍሪካ ዘመናዊ ባርነት አንደኛ ከዓለም ሁለተኛ የሆነችው በኢትዮጵያ ምክንያት አይደለም ሸማቂው ኮማንዶ ኢትዮጵያ ምን አረገችና ነው ስሌቨሪን ዘመናዊ ስሌቨሪን ኤርትራ ውስጥ ከአፍሪካ አንደኛ የምታረጋት ከዓለም ሁለተኛ የምትሆነው እቺ ትንሽ ሀገር ከዓለም ሁለተኛ በዘመናዊ ባርነት ሞደርን ስሌቨሪ የሚባል እንትን አለ ምንድነው ሬት አለ የሚሰጥበት ሬት እንትን ወጥቶ ማለት ነው ፓራሜትር ምንድነው መለኪያዎች ወጥተው ዘመናዊ ባርነት ያለባቸው ሀገሮች መለኪያ አንደኛ ሰሜን ኮሪያ ናት ሁለተኛ ኤርትራ ናት ሁለተኛ ኤርትራ ናት ዘመናዊ ባርነት ከዓለም ሁለተኛ ከአፍሪካ አንደኛ የሆነችው በእኛ ኢትዮጵያውያን በእኛ ኢትዮጵያ መንግስት በመናምን አይደለም ባቶ መለስም አይደለም ባቶ ኃይለማርያምም አይደለም በዶክተር አብይም አይደለም ሸማቂ ኮማንዶ በኢሳያስ አፈወርቂ በሚባል ሰው ነው ኢሳያስ አፈወርቂ ነው ያን ያደረገው እድሜ ልኩን ሞትን ብቻ ሳይሆን ለልጁን ያመቻች ያለው ለስልጣን ኢሳያስ አፈወርቂ ነው ይሄ ነው እውነቱ ኤርትራ መንግስት አልባ የሆነችው መንግስት አልባ ህግ አውጪ የሌለባት ህግ ተርጓሚ የሌለባት ህግ አስፈጻሚ የሌለባት አንድ ሰውዬ ብቻ አንድ ሰው ህግ አውጪም ህግ ተርጓሚም ህግ አስፈጻሚም የሆነባት አገር የሆነችው because of ኢሳያስ አፈወርቂ ነው ሸማቂ ኮማንዶ ጠይቅ ዝም ብሎ የህልውና ምንጩስ ብለህ ጠይቃቸው ልክ ነው ኤርትራ ህዝብ የህልውና አደጋ አጋጥሞታል ይሄው መዘረዝራቸው በሙሉ የህልውና አደጋዎች ናቸው ስለዚህ የህልውና አደጋ ያጋጠመው ግን አንተ ልትቀናጅበት የፈለከው የጦርነት መቀናጆ ሳይሆን because of ኢሳያስ አፈወርቂ ነው ሌላ አይደለም ኤርትራ ውስጥ ዴሞክራሲ ሳይወለድ የሞተው በኢትዮጵያ ምክንያት አይደለም ባቶ መለስ ምክንያት አይደለም ባቶ ኃይለማርያም ምክንያት አይደለም በዶክተር አብይ ምክንያት አይደለም ሳይወለድ ነው የሞተው ዴሞክራሲ ነፃነት በነፃነት መናገር ሚዲያ የግል ባለሀብቶች ኢንቨስትመንት እነዚህ ሁሉ የሞቱት because of ኢሳያስ ነው እንዴ ስለዚህ የት ነው ያምየለብየም ምንጩ ብለህ ጠይቅ የነገሩን ሰዎች ምንጩ ምን ልበላቸው ቀጥሎ እኮ ምንጩን ብትጠይቅ ምን መልስ ሰጣለው ምንድን ኤርትራ ህዝብ ህልውና አደጋ አጋጥሞታል ልክ ነው ብለውኛል ምንጩ ግን ምንድነው ቢሉኝ ምንድነው ብለህ ሸማቂው ኮማንዶ ጠይቅ ይሄን ህግ አውጪ የሌለባት ህግ ተርጓሚ የሌለባት ህግ አስፈጻሚ የሌለባት በጀት የሌለባት ምክር ቤት የሌለባት ሚዲያ የሌለባት አዛውንቶች ሰርተው ለፍተው ጡረታ የሌለባት
ከሞቱም ድፍት ይላሉ እንጂ አንድም ጡረታ የማይገኝባት ሀገር የምድር ሲኦል ጎስት ሲቲ። አንድ የሆነ ሰው አሰብ ደርሶ የመጣ ሰው በጣም የዛሬ ስንት ዓመት የላከልኝ ጽሁፍ ነበረ። ያነበብኩት ያለቀስኩት ነው። በነገራችን ላይ አሰብን አላቃት። ያ ጽሁፍ ግን መቼም ቢሆን የምረሳው ጽሁፍ አይደለም። አሰብ ሄዶ አይቶት ከዚህ በፊት ያቀው ነበረ። ሪፋይነሪው ውስጥ ላይ የማጣሪያው ጋር ሲሰራ የነበረ ሰው ነው። 10-20 ዓመት ኖሯል እዛ አሰብ። ከዛ ከሆነ ጊዜ በኋላ ሄዶ እዛ አሰብን አይቷት መጥቶ እያለቀሰ የጻፈው ጽሁፍ ነው። እሱ አይደለም ለኔ ያለቀስኩኝ። ምን አይነት ጎስት ሲቲ እንደሆነ ሲገልጽ በቃ ይሄ የአንዳንድ ከተሞች ስላየው ነው። አሰብን ጎስት ሲቲ ያደረጋት ኢሳያስ ነው እንጂ አቶ መለስ ነው። ቱ ቢ ሆነስት አቶ መለስ ነው፣ አቶ ኃይለማርያም ነው፣ ዶክተር አብይ ነው። ስለዚህ አንዳንዴ ጥሩ ነው፣ ጀነራል ነህ፣ ሸማቂ ኮማንዶ ነህ፣ ሽምቅ ውጊያ ታውቃለህ ይላሉ። ፖለቲካውን ግን ለፖለቲከኞች ተውላቸው። ጀነራል ተፈራ ወይም ደግሞ የሚነግሩ ሰዎች ዝርዝሩን ይንገሩህና እሱን ይዘና እንጂ በዋናነት ልክ ነህ። የኤርትራ ህዝብ የህልውና አደጋ አጋጥሞታል። አሁን በዘረዘርኩት የህልውና አደጋ ያጋጠመው ግን ቢኮዝ ኦፍ የኤርትራ መንግስት ነው። ቢኮዝ ኦፍ ኢሳያስ አፈወርቂ፣ ቢኮዝ ኦፍ ሻዕቢያን ከዓለም የተነጠለች ሀገር ሆና በቀዝቃዛ በረዶ ውስጥ የገባች። እንደው ጠቅላይ ሚኒስትሩን እኮ ሊያመሰግኑት ይገባ ነበር። ከምር ለመናገር ከዛ ቀዝቃዛ በረዶ ውስጥ እኮ መንጭቆ ያወጣቸው ጠቅላይ ሚኒስትሩ እኮ ነው። የጦር መሳሪያ ማዕቀብ እንዲነሳ ከተለያየ ግንኙነት አይደል እንዴ? እውነቱ ያረን እንዴ? ጠቅላይ ሚኒስትሩ እኮ ነው ኦን ቢሃፍ ኦፍ ውጭ ጉዳይ ነኝ ምንድነኝ ብሎ የኤርትራ መንግስት እኮ የተወሰነ እንደ ይሄ በቃ እንደ ንቅት እንዳለ መንቃት እኮ ጀምሮ የነበረው እኮ በዶክተሩ ነው፣ በጠቅላይ ሚኒስትሩ ነው። ይሄ የሚካድ ነው እንዴ? ስለዚህ ይሄ ትክክል አይደለም፣ ጥሩም አይደለም። ሁለተኛ የአማራ ህዝብ ህልውና ነው። የትግራይ ህዝብ ህልውና ለጊዜው ልተው፣ በኋላ በሌላ ርዕስ ስለምናጣበት። የአማራ ህልውና እኔ የዴፊኒሽን ኦፍ ህልውና ከአማራ ጋር ተያይዞ ምን ማለት ነው? አትግደሉኝ፣ እንዲመሉኝ፣ ብዙ የሚነሳ ነገር አለ። የህልውና አደጋ መጀመሪያ እስቲ ተግባቡ። እነዚህ የፋኖም ሌላውም ኑና የህልውና አደጋ አለ የለም የሚለው ላይ ተግባቡ። ዴፊኒሽኑ ላይ ራሱ ተግባቡ። ለአንተም አይ ቲንክ ትንሽ ሌክቸር ያርጉ። ምንድነው የህልውና አደጋ? ምን ማለት ነው? ይሄ 40 እና 50 ሚሊዮን ህዝብ የመጥፋት አደጋ አለበት ማለት ነው? አማራ ክልል ላይ ገብቶ እንደ ክልል አማራ ክልል የአማራን ህዝብ ላጥፋ ብሎ የተነሳለ ማለት ነው? ምንድነው ማለት? አንዳንዴ ዝም ብሎ ፖለቲክሱ ስለተራመደ አይደለም። የአማራ ብልጽግና እኔ እስከማውቀው 2.5 ሚሊዮን አማራ አባላቶች አሉት፣ ወይም 3 ሚሊዮን አካባቢ። አሁን 3 ሚሊዮን የአማራ ተወላጅ የአማራ ልሂቅ ኤሊት አባል አለው። 3 ሚሊዮን አባል አለው ማለት በአንድ ቤተሰብ እንኳን እንደው 5 በዛ በፋሚሊ ሁድ ውስጥ ወይ 3-4 ብታባዙ በብልጽግና ዙሪያ የተሰባሰበው አማራ በትንሹ እስከ 15 ሚሊዮን ይደርሳል። እንደዚህ ዳታ ይሰራል። እንደዚህ በነገራችን ላይ እንዳደነግጡ ይሄን ፓርቲ ላይ ቆይቼ ስለነበር አንድ ሰው ፓርቲ ከዛ ቤት የመንግስት ኃላፊነት ብንሰጥ ወይም ስራ ቢይዝ ወይም አባል ብናረጋው we assume that 3 ሰዎችን ወይ 3-4 ሰዎች እዛ ከእሱ ዙሪያ አሉ ማለት ነው። so you can multiply with 3 or 4 ምን ማለት ነው? so 2.5 ሚሊዮን የሚጠጋው የብልጽግና አባል የሆነው አማራ እሱም የህልውና አደጋ አጋጥሞታል ማለት ነው። ምንድነው the definition of ህልውና? እሺ ህልውና አደጋ አጋጠመው። ማን ነው ህልውና አደጋ የጋረጠበት? ሊያጠፋው የሚፈልግ ማህበረሰብ አለ ማለት ነው።
አማራውን ፈልጌ በአማራነቱ ላጥፋው እያለ የሚንቀሳቀስ አለ ማለት ነው። ያ ማለት አማራ በጅምላ አይገደልም አይጨፈጨፍም ምናምን እያልኩ አይደለም። እኔ እንደዛ ሚስኮት እንዳታደርጉኝ። በጅምላ የተጨፈጨፈ የተገደለ ጊዜም ድምጾኛለሁ ወጥቼ። ኦሮሞም ሲጨፈጨፍ ድምጾኛለሁ። የትግራይም ሲጨፈጨፍ ድምጾኛለሁ። ብትቀበሉትም ባትቀበሉትም ለህሊናዬ ነው የምናገረው። ግን አማራን ማጥፋት አለብኝ፣ አማራ እንደ አማራ መኖር የለበትም ያኮን ሁሉና ተብሎ ዲዛይን ተደርጎ ዶክመንት ተዘጋጅቶ ስትራቴጂ ተዘጋጅቶ የመጣ ነገር አለ። እኔ ማላቀው አለ ማናቀው አለ። እኔ የትግራይ ሁሉና እንቀበላለሁ ሁሉና አደጋ ቢኮዝ የህልውና አደጋ ከሻቢያ መንጭቷል ብዬ ስለማስብ ማለት በጦርነት ወቅት ሻቢያ ጽፎ አንዳንድ ዶክመንቱን እኮ አውጥተዋል አይደል? የትግራይ ልጆች ጽፎ ባንደበቱ ተናግሮ ከ16 ዓመት በላይ ከ14 ዓመት በላይ የሆኑ ወጣቶችን ካገኛችሁ ግደሏቸው ብሎ ነው እኮ ትግራይ የገባው። ትግራይ ሲገባም የ16 ዓመት የ14 ዓመት ልጅ ሲያገኝ በጅምላ ነው የጨፈጨፈው። ሰው ሁሉና አደጋ ነበረ። እኔ እሱን አልክድም። ዛሬ ግን በግልጽ እንነጋገር። አማራ ክልል ውስጥ ከክልሉም ውጪ የአማራን ህዝብ እንደ ህዝብ እጨርሰዋለሁ እጨፈጭፈዋለሁ ብሎ ኤክስቴንሻል ትሬት ፈጥሮ የመጣ አካል የትኛው ነው? ንገሩ። የትኛው ማህበረሰብ ነው? የትኛው አካል ነው? ራሱ የአማራው ነው? 3 ሚሊዮኑ የብልጽግና አማራ ነው ማለት አማራውን አማራ ነው የሚገለው? የአማራው ሚሊሻ ነው የሚገለው? ዛሬ በሺዎች ምናያቸው በመቶ ሺዎች ተመረቁ ምን ተብሎ ምናያቸው ልዩ ኃይሎች ሚሊሻዎች አድማ ብተናዎች አርዜ ኦሮሞስ አርዜ ትግሬያን አርዜ ወላይታ ሲዳማ አንዳንዴ ለምትፈጥሩ ኔሬቲቭ ሁሉ ጎሽ እያልን አናጨበጭብም። ሶ አማራውን አማራ ነው የሚገለው። ሶ ሚሊሻ የአማራ ሚሊሻ አማራን እየፈለገ ይገላል። አማራ ውስጥ መከላከያ የለም። የመከላከያ ጀነራሎች አማራ ውስጥ የሉም። ስለዚህ የመከላከያ አማራ ጀነራሎች እነ ጀነራል መሐመድ ሐሰን እነ ጀነራል አበባው ወዘተ አማራውን ነጥላችሁ ግደሉ ብለው ፕሮጀክት ቀርጸው ነው እየተንቀሳቀሱ ያሉት። እኔ እስከማውቀው ማጆሪቲው ጀነራሎች የተሰማሩ ጀነራሎች አማሮች ናቸው። መሆን አለበት ብያላ ምንም እኔ በነገራችን መከላከያ ነው። ኦሮሞም ወላይታም ሲዳማውም አማራ ክልል ኦፕሬሽን ካለው መሳተፍ አለበት። አይ ሌላ ስለሆንኩ ብሎ ማለት የለበትም። ዳትስ ኖት ይሄ ኢትዮጵያ ነው። ወይስ የሆነ አካል አዟቸው ዘሰኮናው እንደምታወሩት ዶክተር አብይ አዟቸው በሉ አማራውን እየፈለጋችሁ ጨፍጭፉ ብሏቸው ከዛ እነ ጀነራል መሐመድ ሐሰን እነ ጀነራል ምናምን የምትጠሯቸው አንድ ሰሞን ባለከዘራው ባለምኑ ባለ 30 አይኑ ምናምን ስትሉት የነበረ አማራን እየለቀመ የሚገል ምንድነው ይሄ? ምንድነው ይሄ? ስም ማውጣት ይቻላል። የኦነግ መከላከያ የብርሃኑ ጁላ መከላከያ ማለት ትችላላችሁ። ትላንትናም ሌሎቹ ደግሞ የደርግ ወታደሮች ሲሉ ስለነበረ እሱ አደጋ ነው በጣም ባይዘው። በዚህ አጋጣሚ ማናቸው እዚህ አንዲ ልጆች ጋር የሚቀርቡት ሰውዬ ሻለቃ ማናቸው የሚባሉት በጣም ከሚበሳጩት አንዱ የብርሃኑ ጁላ ጦር የምናምን ጦር ሲባል ነው አሉ። በጣም ይበሳጫለው። ማናቸው ሻለቃ ምናምን አብራሪ ሆኖ አንዲ ልጆች ጋር የሚመጡት ስማቸው ረሳሁት። በጣም ይናደዳሉ። አይ እንዲህ እንኳን ባንል ጥሩ ነው የኦህዴድ ጦር የምናምን ባንል ጥሩ ነው። ትላንትና እኮ እኛ የተባረር ነው የደርግ ወታደሮች ተብለን ነው። አደባባይ ወጥተው ይናገሩ ሻለቃ፣ በአደባባይ ወጥተው ይናገሩ። በጀርባ ሄደው አይንገሯቸው። ቢኮዝ እንደዚህ አይነት ኔሬቲቭ ይቀረጽና ነገ ከነገ ወዲያ ልክ የደርግ ወታደር ተብሎ እንደናንተ እንደተጠረዛችሁት በለስ ከተቀና ይሄም የብርሃኑ ጁላ ጦር ተብሎ ይጠረዛል። እዛ ደረጃ ይደርሳል ብዬ ግን አላምነው። ሻለቃ ማሞ ባኮት ከውስጥ ለውስጥ ከሚናገሩ በአደባባይ ወጥተው ይናገሩ።
ይሄ ጥሩ አይደለም። የኦሮሞ ወታደር፣ የኦህዴድ ወታደር፣ የብርሃኑ ጁላ ወታደር ምንለውን ነገር ማቆም አለብን ብለው ነው አይደል ያሏቸው ለሚያቀርቧቸው ጋዜጠኞች። ሻለቃ ማሞ ለምን እዛ ይለ በአደባባይ ወጥቶ ለምን አይናገሩ? ጥሩ አይደለም፣ ይሄ ነገር ይስተካከል። ትላንትና እኛ የተጠረዝነው የኢትዮጵያ ወታደር ሆነን ስናበቃ የደርግ ወታደሮች በመባላችን ነው። ኮድድ ተደረግን፣ የደርግ ወታደር የሚል ኮድድ ተደረግን። ስለዚህ ዛሬም የኦህዴድ የብርሃኑ ጁላ የምናምን ማለት ትክክል አይደለም እንዳሉት በአደባባይ ወጥተው ይናገሩ። ሻለቃ ማሞ ላኩልኝ እንቆርጣቸው፣ ሻለቃ ማሞ ላኩላቸው። አይፍሩ፣ ምን ይቀርቦታል? የእርሶ ቁስል ነው እኮ እዚህ ያለው። እንደርሶ ተሸንፎ ይሄ አሁን ያለው የመከላከያ ይሄ ታጣቂው ኃይል ይመጣል ብዬ አላስብም። እኔ መቼም አላስብም። ያኔ ኢትዮጵያ ትፈርሳለች። የትም ቢቀናጅም ይሄ ሰሜኑ የሚባለውም ደቡንም ጨምሮ ኦላንም ቢጨምረው አያሸንፈውም ያለው መከላከያ። ይሄ እርግጠኛ ሆኜ ነው የምናገረው። ግን አትሊስት በስያሜ ደረጃም ጥሩ ስላልሆነ ነው። ስለዚህ የአማራ የሚባለው ህልውና የሚባለው ነገር ምንድነው ብላችሁ ራሳችሁን ጠይቁ። ማን በማን ላይ ነው የህልውና አደጋ የጋረጠው? ዛሬ የአማራ ክልል ውስጥ ያለው የሚሊሻ ብዛት ያለው ምንድነው ስሙ የአድማ ብተና ብዛት በ10 ሺህ በ100 ሺህ ያለው ደም ይመርመር ከተባለ ደሙ አማራ ነው። ስለዚህ ይሄ 100 ሺህ የምትሉት ከ100 ሺህ በላይ የሆነ አድማ ብተና ታጣቂ ያየናቸው ሄጄ አማራን ልግደል ብለው ነው የሰጧቸው ወይስ ትሬን ሲያደርጓቸው ሂድና አማራን ግደል ብለው ነው ትሬን ያደርጓቸው? እንደሱ ነው እያላችሁ ነው ያላችሁት? አማራን አማራ እየገደለ ከሆነ ደግሞ አማራን ሲገድል ነው የህልውና አደጋ የሚሆነው? እና አንዳንዴ የምትፈጥሩት ነገር ምንድነው? ይልቁንስ አሁን የአማራ ክልል የህልውና አደጋ ህዝቡ ላይ እየመጣ ነው። በነገራችን እየመጣ ነው። ምንድነው የሚመጣው? እንደ አትማር እየተባለ ነው። የምን ትምህርት ቤት እየተባለ እኮ ነው። ትውልድ መግደል ማለት እኮ እሱ ነው። የህልውና አደጋ ማለት እሱ ነው። በነገራችን ላይ ልጆችን ትምህርት ቤት አትሂዱ ማለት ነው የህልውና አደጋ። ሻቢያ የሆነ እኮ ኤርትራ እኮ ያጋጠማት እሱ ነው። እንዴት ነው የምታስቡት? ትምህርት ቤት ትሄድና እንገልሃለን እኮ ነው የህልውና አደጋ። ከሄድክም እንጨፈጭፋለን እኮ ነው የህልውና አደጋ። ማን ነው ትምህርት ቤት እንዳትሄድ እያለ እየቀሰቀሰ ያለው? አሁን እኮ እዛ እየመጣ ያለ እኮ ሌላ እኮ ይሄ ናይጄሪያ ያየነውን እኮ አይነት ነው እያየን ያለ ነው። ቦኮ ሐራም እኮ ነው እያየን ያለ ነው። አሁን ትምህርት ጠል የሆነ ቦኮ ሐራም ነው እኮ እያየን ያለ ነው። እሱ ነው ሁሉና። ዛሬ የሆነ አንድ ርዕስ አይቼ ነበረ በሚዲያ ላይ ወጣ። ማለት ለውስጤ ራሱ ሳነበው ደነገጥኩኝ። ከምር ነው የምላችሁ። በቀጣዩ የአማራ እናት የምታስመርቀው ዩኒቨርሲቲ ተማሪ የለም ይላል ርዕሱ። በቀጣይ የአማራ እናት የምታስመርቀው የዩኒቨርሲቲ ተማሪ የለም። ዜና ነው በነገራችን ላይ። የእናቶች ትልቅ ህልም። እስቲ እናቶቻችሁን አስቡ። እኔ የመጀመሪያ ዲግሪን ሲይዝ የእናቴን እንባ መቼም አረሳውም። በነገራችን ላይ መቼም 6 ኪሎ ዩኒቨርሲቲ ውስጥ ያየሁት የእናቴ እንባ ዛሬም ባይኔ ላይ ይሄዳል። እኔ አላለቀስኩም፣ እሷ ግን አልቅሳለች። አይ ነው ያለቀሰችበት ምክንያትም ይገባኛል። ከምሬ ነው። እኔ አላለቀስኩም። የእሷ እንባ ግን ከቁጥጥር ውጭ የወጣ እንባ ነበር የነበረው። ምርቃትን ሳስብ እኔ የኔን ምርቃት አይደለም ማስበው። ያ ሁሌማ ያንን እንባ ነው ማስታውሰው። ነፍሷን ይማር። ዛሬ የህልውና አደጋ ብቻ አይደለም። እናቶች በቃ ነገ ከነገ ወዲያ ኮሌጅ ገብቶ የሚመረቅ ልጅ የላቸው። ሃይስኩል ገብቶ የሚመረቅ ልጅ የላቸው።
ምንድነው ይሄ? ያረል እንደሉና ማለት እኔ ለጀነራሉ አይደለም ለሸማቂው ተዋጊው አይደለም እየተናገርኩ ያለሁት። ተው እንጂ እንዴ! ጭፍጨፋ እያካሄዳችሁ ያሉት ራሳችሁ አይደላችሁ እንዴ? ትምህርት ቤት ትገቡና ኧረ ተው፣ ነውር ነው። አቤት ነው። አቤት ነው። ያው ምን አለ አንተ የእንተናን ያበጃለሙን የልጅጋል ያንተናን ኮመተው ታንዳሉ ያበጃለሙን እርተመምሩ ማለት ነው። አበጃለሙ የሪሙ ያለች ይላል የሱ የልጅጋል እዚያ መናኸሪያው በር ላይ ሻይ ቤት ምትጥፍ ልጅ አታውቃል? የሷ ባሪያ ሙላት የሚባል ሙላት ይረድ እና ሰምረባ አስፋልት ሰረ ተመቶ ሙቷል አሉ። አስፋልት ነው ሙቷል አሉ። አስፋልት ነው ሙቷል። ምንድን ነው ያደረሰው? ድሮኔ ካቢኔ ነው የነበረ። አሁንም አንጃኔ ዛሬ ዋጋ ሳይከፈል ደህና ስራ ተሰርቷል። ማራቅ ሆነች እንት ዛሬ ማርና እስከ መናኸሪያው ፖሊስ ተቆም ነው። ኧረ በስመ አብ ተው። ዛሬ ጥሩ ነው። በጣም ደስ የሚል ነገር ነው። መምህራን እኮ ሁሉን የገድል ነው እንዳል ሁሉን ማለት ነው። በቃ የሞተ መምህራን አለ እንደዚህ ምን ክላስ ነው ሙሉስ የገድል ናቸው። ተማሪ ምናምን ወደ 20 ምናምን ተማሪ ገለኝ ይወጣል። ከየትኛው አዛ ሽምብራም እዚህኛውም ሃይስኩልም አንድ ተማሪ ገለና ነው። ኧረ አባቱ ተማራ ነው። ትክክል ደግሞ የሚያሳዝን ሆኖ ነው። ኧረ ቅድም የበላይ ዘልተው የሱም እንዳልሞላ ድረስ ነው ታሰራ ገኝ ተገኘ። ኧረ በስመ አብ በሉ እንኳን ደህና ወጣችሁ። ይሄ ነው ላኩለት ለጀነራል ተፈራ ማሞ እና ለዚህ ለጽንፈኛው ቡድን ላኩላቸው። ነገራችን ላይ ይሄን መዘገብ አይፈልጉም እና ላኩላቸውና በደንብ ይስሙት። ያ ነው እውነቱ። እንዲሰሙም ነው የሚያስፈልገው። ኤኒዌይስ ላጠቃለሁ ይሄን ፓርት ጀነራል ሸማቂው ኮማንዶ ላይ መቆየት ብዙ ውሃ ያነሳል ብዬ ስለማላስብ ሰሜን ላይ ለወደፊቱ መገናኘታችን አይቀርም። አገዛዙ እንድንገናኝ የገፋፋን ነው። ኤርትራና ትግራይን ለመተንኮስ እየሄደ ነው። ሰሜኖች የሚል ትንኮሳ ተጀምሯል ወዘተ የሚል አንስቷል። ይሄ የሻቢያ ኔሬቲቭ ነው ብያቸዋለሁ። ግድ የላችሁም፣ ተገናኙና እንያችሁ። ምክንያት አትደርድሩ። ምክንያት አገዛዙ እንዲህ ስላለ ምንም ሪዝን ተገናኙ። በቃ ተገናኙና እንያችሁ። ተፋቅራችሁ ተዋዳችሁ የጋራ ግንባር ፈጥራችሁ ኑ በቃ ምንም ጉራም ምንም ምንድነው ስሙ እንትንም ስኬፕጎት ምናምን አትፈልጉ። ኑ በቃ ኤርትራ፣ ሻቢያ፣ ቲፒኤልኤፍ፣ ደብረጽዮን እና ጀነራል ተፈራ አንድ ላይ ነው። በቃ እስቲ ኑና ሞክሩት። ዝም ብሎ ይሄ ተራ ድንፋታና ጉራውን አቁሙትና እናንተ አንድ ለመሆን እግዚአብሔር ያብቃችሁ። እናንተ ለመዋደድ የጋራ ግንባር ለመፍጠር እግዚአብሔር ያብቃችሁ። ምንም እንደ በተለይ ኢትዮጵያውያን አትመልሱላቸው። ከምር በቃ ኑና አንድ ሆናችሁ እንያችሁ። ያኔ ለካ እሳትና ጭድም አንድ መሆን ይችላል የሚል ፕሮግራም እንሰራለን። ያኔ ምናልባት አዲስ ቲዮሪ ዴቨሎፕ እናደርጋለን። እሳትና ጭድ አብሮ መኖር ይችላል የሚል ዴቨሎፕ እናደርጋለን ቲዮሪ የዛን። ስለዚህ ስሩና ኑ። አዲስ ግኝት ነው። ለኔ አዲስ ግኝት ነው የሚሆነው። ተስማምታችሁ ስርዓት ለውጣችሁ ምናምን ለመሄድ ከሆነ ኢትዮጵያን ለማፍረስ ይቻላል። ለማፍረስ እሱም አቅም ካላችሁ። ስለዚህ ምንም ይሄ መሽሞንሞን ስኬፕጎት መፈለግ ምናምን አያስፈልግም። ህወሓትና እነ ጀነራል ተፈራ አንዱኑና እንያችሁ አንድ ስትሆኑ ስትጨባበጡ ጀነራል ምግበይ ከጀነራል ተፈራ ጋር አብረ ስትሆን በቃ ምንም ከነ ጀነራል የሻቢያው ጀነራል ጋር ፊሊጶስ ጋር አብራችሁ ስትሆኑ እንያችሁ
እንደው ስትዘልቁ እንመልከታችሁ ግድ የለም በቃ እኛ ይቀፈናል እንናንደዳለን ጸጉራችን ነጫለን በቃ እኔ ያው ካሁኑ ጸጉሬ ነጥቻለሁ ነጭቼላችኋለሁ በእናንተ ግንኙነት ጸጉሬ ተነጭቷል ስለዚህ ምንም አንጃ ግራንጃ ሳታስፈልጉ ኑ አንድ ሆናችሁ ሌላ ምንም ጥያቄ አይደለም የምነግራችሁ ግድ የለም በቃ ምንም ሚዲያ ማስተባበልም እንዲህ ስላለብን አገዛዙ ስላስገደደን ተገደን አንድ ልንሆን ነው አንድ ላይ ሊያጠፋን ስለሆነ ነው ሰሜኖች ምናምን ለወደፊቱ ግድ የለም ነገ ተገናኙ ብሬኪንግ እንሰራላችኋለን እንዳልኩት ብሬኪንግ ነው እንሰራላችሁ እና ይሄ አንድ ጉዳይ ሲሪየስሊ ማንሳት እንፈልገው ነው ሁለተኛ ያው የዚህ የነፋኖ ትግል የነ ጀነራልና የነ ዘመነ ካሴ ካማራ ኮዝ ወጥቷል ነገራችሁ ይሄ ደጋግሜ ነግሬያችኋለሁ በቃ ያማራ የሚባል ኮዝ የለው አልቋል በአማራ ኮዝ ውስጥ የሚንቀሳቀስ አይደለም ምንም ያማራ ኮዝ የለው ኢስ ደን መቼ ነው ያቀበቃው ከሻቢያ ጋር የተገናኘለት አብቁቷል ጀስት ከሻቢያ ጋር ኮንታክት ሲያደርግ ከቲፒኤልኤፍ ጋር ሲገናኝ ከነደብረጽዮን ቡድን ጋር ኮዙን ጥሏል በቃ የለም ኮዝ የለውም ምንም ኮዝ የለውም ስለዚህ ደጋግሜ አንስቼላ በሻቢያ ተጠልፏል የዚህ የጎንጃም ምናምን ትሉት የነዘመነ ነመሬ ወዳጆ አሁን ጀነራሉ የመጣው ምናምን ኢስ ኦሬዲ የአማራ ኮዝ የለውም ሰው ማስፈጸም ይችላል የሻቢያን ኮዝ ነው የሚያስፈጽመው ሻቢያ አይ ዶንት ኖ እንግዲህ አሁን ከኢትዮጵያ መንግስት ጋር ቢታረቅ ጨረቃ ላይ ወድቃሉ ቢታረቅ ማለት በቃ ጦርነት አንገባም ምናምን ቢባባሉ የሚገባበት ያጣል የሚገባበት እኔ እንደውም ፈራላችሁ እሱ ነው አሁን የጀመሩት ሩሲያዎቹ ቻይናዎቹ የጀመሩትን ነገር እንትን ብለው በኤርትራ መንግስትና በኢትዮጵያ መንግስት መካከል አትሊስት ኖ ዋር ኖ ፒስ ቢፈጠር የታባታችሁ እንደምትገቡ አላቅ የት እንደምትገቡ ቢኮስ ምንድነው ያማራው ትግል ይሄ የትጥቅ ትግሉ ፓራሲቲካል ነው በነገራችን ላይ ሁሌ የሚፈጥረው ሪሌሽንሺፕ ሆስት ፓራሳይት ነው ሁሌ ያማራ ታጣቂው ኃይል ጥገኛ ነው አሁን ሽሚያው አንዳንዶቹ አዝናለው ሽሚያው ሻቢያ ሁሉንም አኮሞዴት ማድረግ ይችላል ባይዘው በእነ እስክንድር ቡድን ያለውን ቢመጣ ሻቢያ አኮሞዴት ያደርገዋል የነዘመነ ቡድንም ቢመጣ አኮሞዴት ያደርገዋል ተዋትም ቢመጣ ሻቢያ ችግር የለበትም የኢትዮጵያ ተጻራሪ ኃይሎችን በአንድ ስልቻ ውስጥ መክተት ችግር የለም በፌስታል አስሮ ስልቻ ውስጥ ይከታቸዋል ሂዝ ሴት መፍጠር ይችላል ፕሮፐር ሳብሴት አድርጓቸው ምንድነው ስሙ የማይገናኙ አድርጓቸው በፌስታል እያሰረ ማስቀመጥ ይችላል ሻቢያ በጣም ትልቅ ችሎታ አለው በዚህ ሆነ ግን በፌስታል አስሮ ማዳበሪያ ውስጥ ስልቻ ውስጥ ጎንቦት ሰባትን በፌስታል አስሮ ኦብነግን በፌስታል አስሮ ኦጋዴን ነፃው እንትን ጋምቤላ ነፃውጪን በፌስታል አስሮ ትደሚትን በፌስታል አስሮ ይህን በአንድ ስልቻ ውስጥ መጨመር ሻቢያ ይችላል ሶ ዛሬም የፋኖ ታጣቂን የእስክንድርም ይሁን የዘመነ በፌስታል አስሮ ማስቀመጥ ይችላል ሶ አንዱ ሽሚያ መመለከተው በጣም ማዝ ነው በሁለቱም ሳይድ ለሻቢያ ለመገረድ ሩጫ መለከታል ለሻቢያ ለመገረድ ሁለተኛው የቲፒኤልኤፍን ያለው ልዩነት ነው በእነዚህ በፋኖቹ መካከል በእስክንድርና በእነዚህ ማለት ሶ እስክንድር ወስነዋል ከህዋት ጋር የሚፈጠር ግንኙነት የጠላት ግንኙነት ነው ብሎ ፈጥረዋል ዛትስ ዋይ እስክንድርን መተው እነ ጀነራል ተፈራ ወደ ሻቢያ የሄዱት እስክንድርን ለመምታት ነው ያልኳችሁ ፕሮጀክት ነው ሶች ጀነራል ተፈራ ወደ ጫካ ሲገባ ትዛት ተሰጥቶት ነው የገባው አቶ ገዱ ወደ ጫካ ሲገባ
እንትን ወደ አደባባይ ሲወጣ ትእዛዝ ተሰጥቶት ነው የመጣው። ኢንጂነር ይልቃል ሻቢያን እንደዛ የሚያቆለጳጵሰው ትእዛዝ ተሰጥቶት ነው የመጣው። ይሄ ነው። ስለዚህ ግንኙነቱ ሁሌ የአማራ ታጣቂዎች በራሳቸው መቆም አቅቷቸዋል። አይችሉም በራሳቸው መቆም፣ ተወዛዋዥ ናቸው። እንትን የጀርባ አጥንት የላቸው። የግዴታ የሆነውን አካል መታከክ አለባቸው። ኦልዌይስ የሚፈጥሩት ሪሌሽንሺፕ ሆስት ፓራሳይት ሪሌሽንሺፕ ነው። they are always parasitical relationship ነው የሚፈጥሩት። ለዚህ ነው በቃ መቆም ስለማይችሉ ቁመና ስለሌላቸው ታካኪ ሆኖ መኖር ስለሚፈልጉ ሁሌም በራስ መቆም ስለማይችሉ ነው አንዴ ሻቢያ አንዴ ህወሓት አንዴ ምናምን የሚሏችሁ። ለዛ ነው በነገራችን አይችሉም በራሳቸው መቆም፣ የጀርባ አጥንት የላቸው። ስፔሲፊክ ጀነራል ተፈራን በተመለከተ ብዙ መናገር አልፈልግም። ግለሰባዊ የስልጣን መነጠቅ እልህ አለበት። አንድ መንግስት ህክምና ስለከለከለው ቂም በቀል አለበት። እሱን እጋራዋለሁ። እኔም ህክምና መከልከል የለበትም ብዬ ነበር ማምነው በተደጋጋሚ። ሁለት ለጀነራሉ ከውጭ ሀገር ድጋፍ የሚያደርጉለት ሰዎች ተጽዕኖ አሳድረውበታል። ደግሞ የአብዛኞቹ የሻቢያ ሰዎች ናቸው። የሻቢያ ሚልካቸው ነው ጀነራሉን ተጽዕኖ ያሳደሩ። ሶስት ወደ ዝርዝር መግባት ሳልፈልግ ሻቢያ የደርግ ጀነራሎችን የተጠቀመበትንም ስልት ጀነራል ተፈራ ላይ ተጠቅመዋል። በነገራችን ላይ ሻቢያ በዚህ የተጋነ ነው። እዚህ ውስጥ ዲቴይል መግባት አልፈልግም። ግን የደርግ ጀነራሎችን ሻቢያ ያጠመደበትን ወጥመድ ጀነራል ተፈራንም በዛ ወጥመድ አጥምዶታል። ባጭሩ ማንበብ ለፈለገ ሰው ኦሮማይ ላይ ሄዶ ባሉ ግርማን ያንብበው። ያ ወጥመድም አለ። እነዚህ ነገሮች ተደምረው ነው የጀነራል ተፈራ ማሞ በዚህ ደረጃ ውስጥ የገባው። ስለዚህ ግለሰባዊ ስልጣን በነጠቅም ህክምና መከልከሉም የፈጠረበት ቁጭት ከውጭ የሚረዱትም ሰዎች እና የሻቢያ የደርግ ጀነራሎችን የተጠቀመበትን ስልት እዚህም ጀነራል ተፈራ ላይ ተጠቅመዋል። የባሉ ግርማን ኦሮማይን ሄዳችሁ አንብቡ። ብዙ አወራው ብዙ አላወራም። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። የመጨረሻ አጠር ያለ ነገር ይኖርኛል። ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንሎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት